ሰላም ጤና ይስጥልኝ እንደምን ሰንብታችኋል የተከበራችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እንሆ የዛሬ ተጀምሯል። ለዛሬ ወንጀል ነክ ወሬዎች በዝርዝር እነግራችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ በአክብሮት እንጋብዛለን። ዕድሜ 19 ዓመት ነው የሚለው አለማየሁ ዘለቀ 7 ዓመት ሙሉ ወንድ ነኝ በማለት ሱሪና ኮት ለብሶ በየቡና ቤቱ በመቀጠር ከኖረ በኋላ ነው ፖሊስ ያዘው። በርግጥ አለማየሁ ሴት መሆኑ ሊታወቅ የቻለው ሴት መሆኗን እያወቀች ወንድ ነኝ ማለቷ የሚያስከስሳት ምክንያት ነው ተብሎ አልነበረም። ለዚህ ነገር መነሻ የሆነው ቂርቆስ አካባቢ ተቀጥራ ትሰራበት ከነበረው ቡና ቤት በአንደኛው ቀን ከሌሊቱ ባልታወቀ ሰዓት 21 ሺህ ብር የሚሆን ንብረት በመጥፋቱ ካለማየሁና በዘበኝነት ተቀጥሮ ከሚሰራው እሸቱ አባይ በቀር የሚጠረጠር ሰው ይጠፋል። እናም የቡና ቤቱ ባለቤት ወደ ፖሊስ ጣቢያ ይዟቸው ሄዳል። አለማየሁ ዘለቀና ተጠርጣሪው የጥበቃ ሰራተኛ በቀጣሪያቸው በቀረበባቸው ክስ እስኪጠየቁ ድረስ ወደ ምርመራ ማረፊያ ክፍል እንዲገቡ ይታዘዛል። በዚያ ሰዓት ንብረት ቢኖር እንዳይጠፋባቸው ፖሊስ ፍተሻ ያደርጋል። የጥበቃ ሰራተኛው ተፈተሸም። ቀጥሎ ተራው ያለማየሁ ሆነም። አለማየሁን የሚፈትሸው ወንድ ፖሊስም እጁን ወደ አለማየሁ ደረስ ሰደደም። ማመን አቃተው። የለበሰውን እንዲያወልቅ ማዘዘው። ይሄኔ የአለማየሁ ጡቶች በደረቷ ላይ ጎልቶ ተገኙም። አለማየሁ ይህን ወንድ ነኝ ብሎ መናገር ለምን እንደተመኘችና ምንስ እንደጠቀማት ፖሊስ ጠየቃት። ወላጆቼ 7 ሴቶች ልጆች ነበሯቸው የኔ ታላላቆች። ዳሩ ግን ሁሉም በሞት ከጠፉ በኋላ እኔ እንደተወለድኩ ስሜን አለማየሁ ከማለታቸው በላይ የወንድ አይነት ልብስ እያለበሱና እንደ ወንድ አንተም እያሉ እስከ 12 ዓመቴ ድረስ ቆየውኝ። እዚህ በኋላ ግን እናቴ ይችን ዓለም በሞት ከተሰናበተች ወዲህ እኔ ከእናቴ እህት ጋር ለመቀመጥ ወደ አዲስ አበባ መጣው። እዚህም ሳለው አክስቴ እኔ ሴት መሆኔን ብታውቅም እንደ ወላጆቼ አንተ ከማለትና የወንድ አይነት ልብስ ከማልበስ አላቋረጠችም ነበር ትላለች አለማየሁ። ነገር ግን አክስቴ በሕመም ኃይል በመያዟ ምክንያት ወደ ትውልድ ቀበሌዋ ትሄዳለች። እኔም ቀድሞ ባደግኩበት መሠረት ኮትና ሱሪ እየለበስ ከወንዶች ጋር እየተጫወትኩ እየተዝናናው ወንድ መስዬ ለመኖር ያለኝን ስሜት ሳለውጥ እስካሁን አለውኝ ብላለች። እንዲያውም አለማየሁ ወደፊት ቀሚስ ለመልበስ የማትፈቅድና አንተ ከመባል በቀርም በአንስታይ ጾታ መታየት አልፈልግም ብላለች። አለማየሁ ለአቅመ ሔዋን ብትደርስም ክብረ ንጽሕናዋ እንዳልተነካ እንዲሁም ወደፊትም የግብረ ሥጋ ግንኙነት እንደማታደርግ ለፖሊስ ተናግራለች። ወደ መንኩስና ዓለም ለማምራት ያላትን ምኞት ጨምራ አስረድታለች። የወንድ አይነት ኮትና ሱሪ መልበሷም ወንዶች እንዳይደፍሯት ሴትነቷን የሚሰውር ትልቅ ብልሃት መሆኑንም ለፖሊሶች ተናግራለች። ይሄን ሁሉ ጉድ በቤቴ መፈጸሙን አላውቅም የሚሉት ከሳሽ ደግሞ እንዲህ አሉም። በቤቴ ከተቀጠረችበት ጊዜ ጀምሮ ሴትነቷን ከመደበቋ በላይ በማዕረግ ድቁናም ለቤተ እግዚአብሔር አገልግያለሁ እያለች በግና ዶሮ በማረድ እስከ ማብላት አድርሳኛለች የሚል ክስ ጨመሩበት። አለማየሁ ግን በግና ዶሮ ማረዷን ብታረጋግጥም በድቁና ማዕረግ ለቤተ እግዚአብሔር አገልግያለሁ የሚለው የከሳሽ ሐሳብ ውሸት ነው፣ ሐሰት ነው፣ አልተናገርኩም ብላለች። ሌላው ከሳሽ ቀጣሪዋ ያ ብቻ አይደለም ለሴቶች ገንዘብ እየከፈለች ታድር ነበር ሲሉም ክስ ጨምረዋል። አለማየሁ ይሄማ እንዴት ይሆናል እያለች በመገረም በፍጹም ሐሰት ነው በማለት ለፖሊሶች ተናግራለች። አለማየሁ ጠይም ዘለግ ያለች ስትሆን ያደረገችው ጫማና የራስ ፀጉሯንም የተስተካከለችው እንደ ወንድ መሆኑን ፖሊስ ተናግሯል። በዚህ አጋጣሚ ወደ ፖሊስ ጣቢያ የመጣችው አለማየሁ በጥርጣሬ ገንዘብ ጠፍቷል ተብላ ቢሆንም ገንዘቡም ስለተገኘ የወንድ ልብስ በመልበሷም በወንድ ስምም ራሷ እንድትጠራ በማድረጓ ሊያስከስሳት አይገባም ሲል ፖሊስ በነጻ አሰናብቷታል። በቅሚያ ቤት ሰብሮ በመስረቅ በዘረፋና በመሳሰሉት የወንጀል አይነቶች የሚጠቀሙ አንዳንድ ሰዎች ትክክለኛ ስማቸውን ሳያሳውቁ በገዛ ራሳቸው በሚያወጡት ተለዋዋጭ ስም መጠቀም መጀመራቸውን ፖሊስ ደርሼበታለሁ አለም። ሲሰርቁ በተገኙበት ቦታ ሲያዙ ስማቸው ሌላ ይሆናል። ሌላ አቅጣጫ ሲለውጡም ስማቸው ተለውጦ ይገኛል። የሁሉ ዘዴ ታዲያ ከወንጀለኝነታቸው ለማምለጥ ያስቡበት ነው። ስም ቢለዋወጥ መልክ ለመለወጥ ያስቸግራል። ከዚህም ሌላ ደግሞ
በምንም አይነት የማይለወጠው የጣት አሻራና ሌላ ለፖሊስ ምርመራ የሚሆኑ መረጃዎችን መለወጥ አይሞከርም ብሏል ፖሊስ። አሁን የምንነግራችሁ ታሪክ በሌብነት ብዙ ጊዜ የኖረ ሰው ነው። ሌባው 7 ተለዋዋጭ ስሞች አሉት። 11 የሌብነት ሪካርዶችም ተገኝተውበታል። ስሞቹም አሰፋ ታምሬ፣ አለማየሁ መንግስቴ፣ በቀለ ውቤ፣ በቀለ ደምሴ፣ ተስፋዬ ታምሬ፣ ከበደ ታምሬና ከበደ አበበ ናቸው። አሁን የተያዘበት ጉዳይ ታዲያ ስሙ ከበደ አበበ በሚለው ነው። በአንደኛው ቀን ከንጋቱ 11 ሰዓት ሲሆን አዲስ አበባ ከተማ ውስጥ የአቶ ግርማ መኮንንን ግቢ ደፍሮ ዘሎ ይገባል በአጥር። ከግቢ ውስጥ የምትገኘው የሰውየው መኪና ውስጥ ሲገባም አንድ ኮትና ሱሪ ሸሚዝ መኪና ውስጥ ያገኛል። እሱን ይዞ ከመኪናው ወጥቶ ይሄዳል። የመኪናዋን ንብረቶች ምንም አልነካም። ከበደ አበበ ልብሱን ከሰረቀ በኋላ የራሱን አሮጌ ልብሶች አውላልቆ ያዛውንቱን ሸሚዝ ኮትና ሱሪ አድርጎ ያወለቀውን ልብስ ሊሸጥ ወደ ገበያ ይሄዳል። ይህኔ ልብሳቸው እንደጠፋባቸው ግቢያቸውን ሌባ እንደገባ የተናገሩት አዛውንት ከፖሊስ ጋር ሆነው ልብሳቸውን የለበሰውን ሌባ እጅ ከፍንጅ ይዘውታል። ሊሮጥም ሊያመልጥም አልቻለም። እጅ ወደ ላይ ያሉት ልብሱን እንደያዘም ፖሊሶቹም ወደ ጣቢያ ይዘውት ሄዱ። እዛም እንደደረሰ ምን እንደተፈጠረ ምን እንዳደረገ አንድ ባንድ ተናግሯል። ፖሊስም ካጣራና ከመረመረ በኋላ ወደ ፍርድ ቤት ይዞት ሄዷል። ፍርድ ቤቱም ግራና ቀኙን ተመልክቶ አጥር ዘሎ ገብቶ ከሰው መኪና ውስጥ ኮትና ሱሪ ሰርቆ የሰረቀውን ለብሶ የራሱን ሊሸጥ ሲል የተያዘው 7 ስሞች ያሉትን ሌባ የ5 ዓመት እስር ወስኖበታል። መኮንን ተሰማ ይባላል ሰውየው። አሰላ ከተማ ላይ እየተንሸራሸረ ያለ የፖሊስ ትራፊክ ያስቆመዋል። ይሄኔ መኮንን ወደ ትራፊኩ ዘንድ ጠጋ ብሎ የማውቀው መሰለኝ ካለ በኋላ ይጨባበጣሉ። ትራፊኩ ግን የት እንደሚያውቀው ግራ ገብቶት የት ነበር የምንተዋወቀው ሲል መኮንን ግን ወዲያው እጁን ደበስበስ ያደረገው ነበረም። ከተወሰነ ደቂቃ በኋላ ትራፊኩ አሰፋ ጆቴ ፈዞ ከቆመበት ይቀራል። በዚህ ጊዜ መኮንን ኪስ ውስጥ የነበረውን ገንዘብ ወስዶበት ተሰውሯል። ወዲያው አሰፋ ከጊዜያዊ ህመሙ እንደተላቀቀ ሰውነቱን ደባብሶ ደህንነቱን ካረጋገጠ በኋላ ያየውን ነገር ማመን አቅቶት ቦታውን ለቆታል። አካባቢው ላይ ያሉ ነዋሪዎች ትራፊኩ ምን ሆነ ብለው ካባበሉት በኋላ ምን እንደተፈጠረ ይጠይቁታል። የሆነውን ሁሉ ይነግራቸዋል። ወዲያውም እጁን ወደ ኪሱ ሰዶ ቢፈትሽ ይዞት የነበረው የመኪና መንጃ ፍቃድ በውስጡ ከነበረው 1000 ብር ጋር ይጠፋል። ትራፊኩ ለጊዜው ያድራጊውን ሰው መልክና ስም ለይቶ ባያውቅም ያጋጠመውና የደረሰበትን በደል ግን ለክፍሉ ፖሊስ ያሳውቃል። በዚህ ዕለት ይኸው የሚያፈዛው ሰው ከአንድ መጠጥ ቤት ገብቶ ከሌሊቱ 7 ሰዓት ላይ ውስኪ ሲጠጣ ፖሊሶች ይዘውታል። ፖሊስ ጣቢያም በቀረበ ጊዜ የገንዘቡን አወሳሰር ዘርዝሮ እንዲያስረዳ ሲጠየቅ ከኪሱ ውስጥ አንድ በጨርቅ የተጠቀለለ ደቃቃ ነገር በግዕዝና በአረብኛ የጻፉ ልዩ ልዩ አይነት ጽሑፎች አውጥቶ አሳይቷል። ይሁም ስራ ስር ነገሮችን ካሳየ በኋላ እነዚህ በኔ ስም የተዘጋጁ ስለሆነ በዳበስኩ ጊዜ ማፍዘዣዬና ገንዘብ የማግኛ መሳሪያዬ ነው ብሏል። የአስማት አጠቃቀሙ እንዴት እንደሆነም ፖሊስ ተናገር ብሎታል። የሁሉ ሲሆን ፖሊሶቹ እንዳይነካቸው ሸሽተውት ነበረ ብለዋል የዓይን እማኝ። ያፈዛል የተባለው መድኃኒት በ500 ብር ገዝቼ ነው ካለ በኋላ የሸጠለትን ሰው ስምና የአስማቱን ስም አላውቅም ብሏል። በዚህ በሚያፈዝ ሰው አስማት ነው በሚለው ከ1 ዓመት በላይ ሲጠቀምበት መቆየቱንም አረጋግጦ እስከ ተያዘበት ቀን ድረስ ያገኘውን ገቢ ገንዘብ በትክክልም ሆነ በግምት መጠኑን አውቆ አስቦ ለማስረዳት አልቻለም። ወንጀሉም በ3 አስረጆች አማካይነት ተጣርቶ ለምስክርነት ከኪሱ ውስጥ ከተገኘው መንጃ ፍቃድ ጋር ወደ ጭላሎ አውራጃ ፍርድ ቤት ቀርቦ ነበር። የፍርድ ቤቱም ዳኛ ጠበቆችም ሆኑ ፖሊሶች ይሄ ሰው እንዳይነካቸው እንዳይጨብጣቸው በተጠንቀቅ ቆመው የዳኛውን ፍርድ አዳምጠዋል። መጀመሪያ ወስዶት ከነበረው ብር ውስጥ አጥፍቶ የተረፈውን ብር ከነመንጃ ፍቃዱ ለትራፊክ አሰፋ ጆቴ እንዲሰጥ ከወሰኑ በኋላ አንተ ግን 1 ዓመት እስር ቤት ግባ ብለውታል። አቶ አድማሱ በለጠ ይባላል ሰውየው። የመስሪያ ቤቱን መኪና እያሽከረከረ ከጠዋቱ 3 ሰዓት ከ30 ደቂቃ በሆነ ጊዜ ጎጃም ደጀን ከተማ ውስጥ ለትራፊክ ዝግ በሆነ መንገድ ወደ ገበያ በመግባቱ የፖሊስ ትራፊክ ወታደር ወርቅን የተባለው በአድራጎቱና የትራንስፖርት ሕግ በመተላለፉ ያስቆመዋል። ሹፌሩም ልትከሰኝ እንደሆነ ፖሊስ ጣቢያ እንሂድ ብሎ ትራፊኩን
ከመኪናው እንዲገባ ያግባባዋል። ይህኔ ትራፊኩ ምንም አልጠረጠረም። ኬፑን አውልቆ በሩን ከፍቶ ከጋቢና ይገባል። ይሄኔ ሰውየው ዋናው መግባት ነው ካለው በኋላ በትራፊክ የተከለከለውን መንገድ በመጣስ አቅጣጫውን ለውጦ በኃይል እየነዳ ከጎጃም ወደ አዲስ አበባ ጉዞ ቀጠለም። መኪናዋም በፍጥነት እየነዳ በመሄዱ የደጀን ወረዳ ፖሊስ ለጎሃ ጽዮን ፖሊስ አዛዥ ስልክ ደውለው እንዲያዝ ይጠይቃሉ። ሆኖም 20 ኪሎ ሜትር እንደተጓዙ አባይ ድልድይ ሲደርሱ ፖሊሱ ለድልድይ ጥበቃ ለተመደቡት የፖሊስ አባሎች ሕይወቴን አድኑኝ በማለት በእጁ ፊሽካ ይዞ እየነፋ በአንድ እጁ የእርዳታ ምልክት በማሳየቱ ለድልድይ ጥበቃ የተመደቡት አባሎች መንገዱን ዘግተው ይይዙታል። ወታደሩና ሹፌሩ ከመኪናው ውስጥ ከወረዱ በኋላ ተከሳሹ ሹፌር መኪናውን ላስተካክል በማለት ከመኪና ውስጥ ገብቶ መኪናውን የሚያስተካክል አስመስሎ አሁንም በኃይል ምልክቱን ጥሶ ያመልጣቸዋል። ዋሻ ሚካኤል ከተባለው ቀበሌ ላይ ሲደርስ ግን ሊያመልጥ አልቻለም። ሁለት ፖሊሶች ቀድመው ጠብቀውት ኖሮ የመኪና መንገድ ዘግተው ውረድ ይሉታል። አማራጭ ስላልነበረው ይወርዳል። ወደ ፖሊስ ጣቢያም ይዘውት ይሄዳል። ከሀ እስከ ፐ የሆነውን በሙሉ በምርመራቸው ላይ ካደራጁ በኋላ 5 የሕግ ምስክሮች አቅርበው ፍርድ ቤት ያቀርቡታል። ፍርድ ቤቱም ይህንን ከጥፋቱ ለማምለጥ ትራፊኩን ይዞ የሸሸውን አሽከርካሪ 1 ዓመትና 1500 ብር ቀጥቶታል። ልደታ ቶሎሳ ሰፈር ነው ወይዘሮ ዘውዲቱ ማሞ የሺወርቅ ታደሰን በቤት ሰራተኝነት የቀጠሩት። በመንደሩ ከሚገኘው የሱቅ ደንበኛቸው ከሆነው ሙሰማ ከድር ጋር አስተዋወቋት። እንዳትቸገር የምትፈልገውን ስጣትም አሉት። አዲሷ ሰራተኛና ባለሱቁ የግንኙነት መንገዳቸው በዚህ ሁኔታ ነበረ የተከፈተው። የሽና ሙሰማ 1 ወር ሳይሞላቸው የሞቀውና የደራው ጨዋታቸው የዓመታት ወዳጃሞች አስመሰላቸው። ነጋ ጠባ ምክንያት አገኘች ማጣች ብርር ብላ የሙሰማን ሱቅ አሊያም ሙሰማን ጎብኝታ ትመለሳለች። ከገጠር ካስመጧት አሰሪዋ ይልቅ ለባለ ሱቁ ሙሰማ ቦታና ልቧን የሰጠችው ልጅት የወይዘሮዋን የዕለት ተዕለት እንቅስቃሴና የሀብት መጠን ለባለ ሱቁ ትናገራለች። ብዙ የወርቅ ጌጣጌጦች እንዳየችም ነገረችው። እሱም ጓጓ። ወርቁ ቢመጣ የእሷም የእሱም ሕይወት ሊለወጥ እንደሚችል ነገራት። አሳቻ ሰዓትም ጠብቃ ሴትዮዋ በሌሉበት ጊዜ መኝታ ክፍላቸው ገብታ የተቀመጠውን የእጅ፣ የአንገት፣ የጆሮ ወርቆቻቸውን እንዲሁም ሊያስታውሱ አይችሉም ያለቻቸውን የክት ልብሶቻቸውን ትወስዳለች። ለባለሱቁ ሙሰማም ታስረክባለች። ከዛም ምንም እንዳልተፈጠረ አሰሪዋን ቁጭ ብላ ጠበቀች። ወይዘሮዋ ሰላምታ ሰጥተው ወደ መኝታ ቤታቸው ሲገቡ የተመሰቃቀለ ክፍል ያገኛሉ። ምን ተፈጠረ ብለው ንብረቶቻቸውን ፈለጉ። ባስቀመጡበት ቦታ አንዳቸውም የሉም። ከዱባይ በስጦታ የመጣላቸውን 59 ሺህ ብር የሚያወጡ ጌጣጌጦች ሁሉም የሉም። ጩኸታቸውን አሰሙ። ልጅት ምንሆኑም አላለችም። ጩኸታቸውን ሰምተው ከገቡ ጎረቤቶቻቸው ጋር በመሆን ፖሊስን ጠሩም። ፖሊስም ቀዳሚ ተጠርጣሪ ያደረጋት የሽን የሆነውን ያደረግሽውን ንገሪን አላት። ተጠርጣሪዋ ግን ምንም ልትናገር ፈቃደኛ አልሆነችም። እዛው ፖሊስ ጣቢያ አድራ በንጋታው ስትጠየቅ ግን ለሙሰማ እንደሰጠችው ተናገረች። ሙሰማ በተራው ሲጠየቅ አይኔን ግንባር ያድርገው ይችን ልጅ ያለ ዛሬም አይቻት አላውቅም አለም። ወይዘሮ ዘውዲቱ ቀድሞ እንዳስተዋወቁትም ረስቶም ቤቱ ቢፈተሽም አንዳችም ምልክት የሚሆን ነገር አልተገኘም። በሁለቱ ተጠርጣሪዎች ላይ የክስ መዝገቡን ሲመለከት የቆየው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ሁለቱም ተመሳጣሪዎች 2 ዓመት ከ8 ወር እስር በይኖባቸዋል። 10 ሺህ ብርም ክፈሉ ብሏቸዋል። የማይከፍል ባለዕዳ የሰጡትን ይቀበላል ማለት ይሄ ነው። እነዚያ 59 ሺህ ብር ወጣባቸው የተባሉ ወርቆች ግን በቃ የውሃ ሽታ ሆነዋል ብሏል ፖሊስ። ቆየት ብሏል። አሁን የምንነግራችሁ ታሪክ ፖሊስና እርምጃው ጋዜጣ ደግሞ ጊዜውን አስታውሶታል። በወንጂ ከተማ ነዋሪ የሆነው ኪሬ ዋኔሮ የተባለ ሰው ወንጂ ስኳር ፋብሪካ የአራተኛው ካምፕ መኖሪያ ሰፈር ገብቶ የወይዘሮ ሙሉነሽ ታደሰን የአንገት ሐብል ከሰረቀ በኋላ ባለ ንብረቷ በፖሊስ ለማስያዝ ሲከታተሉት ወርቁን መደበቂያ አጥቶ ይውጠዋል። ተከሳሹ ፖሊስ ጣቢያ ደርሶ ምርመራው በሚጣራበት ጊዜ ወርቁን ከሆዱ ለማውጣት ብዙ ጥረት ተደርጓል። ከወንጂ ፖሊስ የደረሰው ሪፖርት እንደሚያመላክተው ወርቁ ከተከሳሹ ሆድ ውስጥ መኖሩን ራሱን ያረጋገጠው። ወደ ሆስፒታል ተወስዶ በሕክምና እጥበት አማካኝነት ለማውጣት ብዙ ተሞከረም፣ ግን ሳይሳካ ይቀራል። እንደገና በኤክስሬይ እንዲታይ ተደረገ። ይሄኔ የተዋጠው የአንገት ሐብል ወርቅ ከሰውየው ሆድ ውስጥ ይታያል። ሕክምናውን የተከታተሉት ሐኪም የኤክስሬይ ፎቶግራፍ ከተመለከቱ በኋላ ወርቁ በሆድ ውስጥ መኖሩንና ያለ ኦፕራሲዮን ለማውጣት እንደማይቻል ይናገራሉ። ይሄኔ ሰውየው
እንዳትሞክሯት ሰውነቴን ስለት እንዳይነካት ሲል እሪታውን ይለቃል። ሐኪሙ ኦፕራሲዮን ለማድረግ አልደፈሩም፣ አልሞከሩም። ስለ ስርቆቱ ወንጀል የሚደረገው ምርመራ ግን ተጠናከረ። ወርቁ በሆዱ ለመገኘቱ የሚያሳየው የኤክስሬ ውጤት ለማስረጃነት ከቀረበው በኋላ ተከሳሹ ወንጂ ፍርድ ቤት ቀርቦ የ6 ወር እስር ተፈርዶበታል። የዋጠውን ወርቅም በሆዱ እንደያዘ ወህኒ ቤት ገብቷል። ተከሳሹ ወርቁን ከዋጠው ወዲህ የሆድ ህመም እንደሚሰማው ለፖሊሶችም ለዳኛውም ተናግረዋል። የወርቁ ባለንብረትም ተከሳሹ ወርቁን ከሆዱ እንደያዘ ወደ ወህኒ በመግባቱ ንብረታቸው ሳይመለስላቸው በመግባቱ እጅግ ቅር ተሰኝቷል። ወደፊት ወርቁ ከተከሳሽ ሆድ ለማውጣት ታዲያ ምንድነው መፍትሄው ብለው ሲጠይቁ እንግዲህ ወርቁ ከተከሳሽ ሆድ ለማውጣት ሌላ ሕክምና እርምጃ ካለ አብረን የምንጠብቅ ይሆናል ብለዋል ፖሊሶቹ። ወርቁ የተወሰደባቸው ወይዘሮ እስከዛው አደራ ሲጸዳዳም ከመጸዳጃ ቤት እንዳይገባ ጠብቁልኝ ብለዋል። የአንገት ሐብል ወርቃቸው ከሆዱ ወጥቶ ከጉድጓድ እንዳይገባ ሰርተው። እንግዲህ የተወደዳችሁ አድማጮቻችን ለዛሬ ያዝነው ዝግጅታችን ይኸው ነበረ። ሳምንት በሌላ የወንጀል ምርመራ ዝግጅት እንጠብቃችኋለን።